ለምን ቢባል ግብጽ የምትባል ትልቅ ሀገር አለች የምታስፈራት ልትጎዳት የምትችል ሀገር ኢትዮጵያ የምትባል ሀገር እንዴት ተደርጎ በምን መልኩ ሜጋ ትልቅ ፕሮጀክት ልታደርግ ትችላለች አሜሪካ ዘግይታ ይደረሰችና የህዳሴው ግድብ ከተጠናቀቀ ካለቀ በኋላ ለኢትዮጵያ ያለው ጥላቻና ውሸት በኢትዮጵያ ላይ የመንዛት አቅሙ በጣም ቶፕ የደረሰ أنه ما زال يتعين عليه العمل لوقف التوترات بين القاهرة وأديس أبابا. ሌላው በካይሮና በአዲስ አበባ መካከል የተፈጠረውን ውጥረት ማርገብ አለብን ወይም በመካከላቸው ያለውን ችግር ልንፈታ ይገባል ይላል። ترامب أبدى تعجبه من تمويل إدارة أمريكية سابقة لسد النهضة واصفا تمويل السد والسماح بإقامته بالأمر الفظيع. ሌላው ዶናልድ ትራምፕ ከማኖ ከነካበት ከተሳሳተባቸው ጉዳዮች አንዱ ይህንን ግድብ እንደ ደጎሙ የደጎሙት ደግሞ በሞኝነት እንደሆነና ወይም ደግሞ በተሳሳተ እና ልክ ያልሆነ እንደሆነ ይመሰክራል። ترامب في إنهاء هذه الأزمة بين مصر وإثيوبيا لماذا يدخل الآن على خطها؟ ስለዚህ ይህንን ችግር ለመፍታት አሜሪካ ጣልቃ መግባት አለባት የሚል አዋጅ አሰምቶናል። ግን የሴትዮዋ ጥያቄ ምንድነው? አሁን ለምን የመጀመሪያው ነው في هذا الإطار ስለዚህ ይሄንንና መሰል የሆነውን ጉዳይ ለመወያየት ኢንሻአላህ እንሞክራለን ነው ምትለን። كانت مصر وإثيوبيا على وشك خوض قتال بسبب سد النهضة በህዳሴው ግድብ ምክንያት ግብጽና ኢትዮጵያ ጦርነት ውስጥ ሊገቡ ተቃርበው ነበር። تمكنت من إيقاف ذلك ولكن ነገር ግን እኔ በሰራሁት ስራ ሁለቱን ጦርነት ውስጥ እንዳይገቡ አድርጌያለሁ ይላል። ይሄ አንዱ ሌላው የሚገርመው ነገር ነው። أنني ما زلت بحاجة إلى معالجة هذه المسألة لأن إثيوبيا أقامت سدا يوقف تدفق. እናም እኔ ይህንን ጉዳይ ለመፍታት አሁንም ገብቻለሁ። ሌላው የዚህ የኢትዮጵያ ህዳሴ ግድብ የናይልን ውሃ ይገድበዋል ወይም ደግሞ የናይልን ፍሰት ይከለክለዋል። مياه نهر النيل إلى مصر እናም ወደ ግብጽ እንዳይሄድም ያደርገዋል ይከለክለዋል። الولايات المتحدة هي من مولته ومع ذلك فإن مصر أصلا ليس لديها ما يكفي من مياه النيل. ይህንን ግድብ የደጎመችው አሜሪካ ናት። ግብጽ ለራሷ የሚበቃት ውሃ የላትም። فالقاهرة تحتاج هذه المياه في أمور كثيرة ግብጽ ይህንን ውሃ ደግሞ ለብዙ ነገር ትፈልገዋለች። الترفيه والسفر والسياحة وفي በጣም ይገርመው ለተለያዩ ለመጓጓዣ እንደዚሁም ለሲያሐ ማለት ለቱሪዝም ምናምን ትፈልገዋለች። ይገርማል። كل شيء وعلي أن أعمل على حل هذه المشكلة الآن أيضا. ስለዚህ አሁንም ይህንን ችግር ለመፍታት እጥራለሁ ነው የሚለው። መጀመሪያ ጦርነቱን ነው እንግዲህ እንዳይደርስ ያደረገው። አሁን ደግሞ ውሃውን በመከፋፈል ደረጃ ማለት ነው። معي من القاهرة الخبير في شؤون الأمن القومي الدكتور محمد عبد الواحد. مساء الخير يا دكتور محمد. الدكتور محمد عبد الواحد لواء ነው ጀነራል ነው የደህንነት ክንፍ ሆኖ ሶማሊያ ላይ ከዚያድ ባሬ ጋር በነበረው ችግር ውስጥ እጁ ደንበኛ የገባበትና በደም የተለወሰ ሰው ነው እና በጣም ለኢትዮጵያ ያለው ጥላቻና ውሸት በኢትዮጵያ ላይ የመንዛት አቅሙ በጣም ቶፕ የደረሰ የአክበር ሰሐረት ፍርዓውን المؤيدين للسيسي في الباطل በመጥፎ አካሄድ ላይ ከአብዱ ፈታህ ሲሲ ጋር ወደ ጀሃነም ቢሆን አብሬዳለሁ የሚሉ አይነት የሚመስል በጣም ከባድ የሆነ አቋም የወሰደ ለኔ በጣም ኢትዮጵያ ላይ ያለው ክፋት ከፍተኛ ከሆኑት ሰዎች አንዱ ይሰው ነው። ይቀጥላል። عبد الواحد إلى أي مدى تعتبرون بأن تصريح ترامب قد يكون صوتا داعما للموقف المصري؟ يا دونالد ترامب ድምጽ ወይም ንግግር ወይም አቋም ግብጽን በመደገፍ ረገድ እስከምን ደረጃ ይደርሳል ወይም በምን ያህል
ደረጃ ይሆናል ብላችሁ ታስባላችሁ? أهلا بحضرتك وأهلا بمشاهدينك الكرام. في البداية نحب أن احنا نؤكد على هل تصريح ترامب حقيقي أن الولايات المتحدة الأمريكية كانت داعمة في بناء سد النهضة؟ ده سؤال محوري كتير جدا بتنكره كافة. የመጀመሪያውና ትልቁ ጥያቄ ልናቀርበው የሚገባው የዶናልድ ትራምፕ መንግስት የህዳሴ ግድቡን ደጉሟል ወይስ አልደጎመም የሚል ነው። ብዙ ጣቢያዎች ይህንን የዶናልድ ትራምፕን ድጋፍ በህዳሴ ግድቡ ላይ አልተደረገም፣ ልክ አይደለም ብለው ያወግዛሉ። وسائل الإعلام والمراكز الدراسات وبيقول إنه نوع من المبالغة والتهويل لترامب. ሌላው አነስ እንኳን ያለው አቋም በአብዛኛው ጥናት ላይ የተመሰረተ የሆነ የድጋፍ ነገር እንኳን ቢኖር ግን በጣም ከልክ በላይ ተጋኗል። ምናልባት የደገፈበት ሂደት ባለፈው ጊዜ እንደተጠቀሰው ማለት ነው ለሌላ ጉዳይ የሰጠውን ብር ኢትዮጵያ ለዚህ ለግድቡ ልታውለው ትችላለች፣ ያውም በጣም ትንሽ ከመሆኑ አንፃር። ምክንያቱም ላለፉት ጊዜያቶች በሙሉ አሜሪካ ለኢትዮጵያ የደገፈችውን ብር ስንቆጥረው ከ1 ቢሊዮን ዶላር በታች ነው። ግድቡ ደግሞ የፈጀው ከ5 ቢሊዮን በላይ ነው። ስለዚህ ይህንን ግድብ ገድበንበታል በዚህ ብር ሊል አይችልም። ምክንያቱም ከአሜሪካ ወደ ኢትዮጵያ የገባው ብር በዚህ ላለፉት ምናልባት 10 ምናምን ዓመት ውስጥ የኢትዮጵያ ህዳሴ ግድብ በሚገነባባቸው ወቅት ላይ ከዚህ አሁን ከተጠቀሰው ከ1 ሚሊዮን እስከ 2 ቢሊዮን ባለው ብር አይደርስም ወይም አይበልጥምና ስለዚህ ለሌሎች ጉዳዮች ላይ የወጣውን ብር ኢትዮጵያ ወደ ግድቡ ወስደዋለች ከሚለው ጀምሮ ሌሎችም አንዳንድ አስተያየቶች ቢኖሩም ማለት ነው። لكن في الحقيقة أنا أرى أن الولايات المتحدة الأمريكية هي كانت داعم حقيقي لبناء سد النهضة. ነገር ግን ይላል እኔ ምንም እንኳን የተለያዩ እንግዲህ ሪሰርች የሰሩ በደንብ ያጠኑ አካሎች ልክ አይደለም ቢሉም እንኳን ወይም ተጋኗል ቢሉም እንኳን እኔ ግን የዶናልድ ትራምፕ መንግስት ወይም አሜሪካ የህዳሴ ግድቡን በመደገፍ ረገድ ወሳኝ እውነተኛ የሆነ ደጋፊ ነበረች። منطلق ما يلي أولا ይህንን የሚያስብለኝ ነገሮች መነሻዎች እነዚህ ናቸው። إثيوبيا لم ولن تستطيع أنها تبني سد عملاق من طراز ميجا دام في منطقة شديدة الهشاشة في القرن الإفريقي بهذا الحجم دون የመጀመሪያው ኢትዮጵያ በዚህ በተዳከመ አካባቢ የአፍሪካ ቀንድ ደሃ ሐሻሻ ማለት ከማይረባ አካባቢ ላይ ይህን የሚያክል ሜጋ ትልቅ ፕሮጀክት ገንዘብ አግኝታ ወይም ደግሞ ሌላም ድጋፎች አግኝታ ልትገድበው አትችልም ነበርም አትችልምም ወደፊት በፍጹም። ይሄ ማለት ለን ወለም ማለት ለም ማለት ወደፊት ባለፉት ጊዜያቶች አትችልም ነበር፣ ወለን ማለት ደግሞ ወደፊትም አትችልም ማለት ነው። هذه أسلوب الغطرسة الفرعونية الذين يرون لأنفسهم الحجم يعني لا يناسبهم يكبرون حجمهم ولو كانوا ذباب أو كما قلنا فئران ولكنهم يرون أنفسهم كفيل يعني راساتشون اندا زون ميايونا ግን አይጥና ዝንብ የሆኑ አንዳንድ አካሎች ራሳቸውን የሚስሉበት ሂደት ነው። ሌሎች ላይ ያላቸው እይታ ሁሌ فيه نوع من التنقص ሁሌ ለሌሎች ማሳነስ ሌሎችን ሁሌ ትንሽ አርጎ ማየት የነሱ የፍርዓውኖች አንዱ መገለጫ ነው። ما أريكم إلا ما أرى عينت أني متهيين جين دميرت ما علمت لكم من إله غيري كان يتشالى جيتا على يولاتشم أنا ربكم الأعلى أني تلقوا جيتاتشون يميلوت عينت يه تفكير الهمج العنجهي العنتري نزي عينتو أستساسبوج من يرقواتشون راساتشون نا انديه بوتا لاي ኢትዮጵያ ምትባል ሀገር እንዴት ተደርጉ በምን መልኩ ሜጋ ትልቅ ፕሮጀክት ልታደርግ ትችላለች? ይሄ هذا تفكير فرعوني سائد من زمان ويستمر لكن نريهم إن شاء الله بالعمل ሜጋ ፕሮጀክቶች ኢትዮጵያ ስንት ሰራች ብሎ መጠየቅ ነው።
የሳይንስ ቴክኖሎጂን ጨምሮ የተለያዩ በጣም ቆንጆ ፕሮጀክቶችን ኢትዮጵያ እያሳየች አልহামዱሊላህ በድጋፍም ያለ ድጋፍም ስለዚህ ይሄንን በጣም አጉልቶ በማውጣት ኢትዮጵያ ከዚህ አስተሳሰባቸው ነቅላ ልታወጣቸው ይገባል በሽታ ነው ይሄ ضوء أخضر من الولايات المتحدة الأمريكية ስለዚህ እንደ አሜሪካ ያለ በተለይ አሜሪካ ብሎ አረንጓዴ ነገር ካልሰጠቻት በስከ ወይም የሆነ ምልክት እነሱ ሰጥተዋት ባይሆን ኖሮ ፈጽሞ እንዲህ አይነት ፕሮጀክት ልትሰራ አትችልም አንድ وصمت من البنك الدولي ሌላው የዓለም ባንክ ዝምታ وتشجيع كبير جدا من المؤسسات المائية الدولية ودي ሌላው የዓለም አቀፍ የውሃ ላይ የውሃ ፕሮጀክት ላይ ኃላፊ የሆኑ ወይም ታላላቅ የሆኑ እንትኖች ምንድነው ስሙ ሙአሰሳቶች ወይም ደግሞ አደረጃጀቶች የኢትዮጵያ ህዳሴ ግድብ መገንባቱን ባይፈቅዱ ኖሮ እና እንደውም ባይደግፉና ባይደጉሙ ኖሮ በፍጹም ኢትዮጵያ ይህን ሜጋ ፕሮጀክት መስራት አትችልም ليها دور كبير جدا في كل ما يحدث بمعنى ስለዚህ አሜሪካ በተለይ በዚህ በተለያዩ በህዳሴ ግድብ ዙሪያ በተከሰተው ጉዳይ ሁሉ እጁ አለበት إن لكي يتم دعم مشروع بهذا الحجم يجب أن تتوفر 3 دوائر مهمة جدا أول ምክንያቱም እንዲህ አይነት ትልቅ የሆነ ሜጋ ፕሮጀክት እንዲሳካ 3 ነገሮች ሊሟሉ ይገባል دائرة هي دائرة الدعم المادي አንደኛው የገንዘብ ድጋፍ ያስፈልጋል የገንዘብ ድጋፍን በፍጹም እንግዲህ ያው ከኛ ከኢትዮጵያውያን ምናምን ሊሆን አይችልም በሱ ቤት ማለት ነው ያን العقلية المستعمرة لقرون ምክንያቱም ለብዙ ሴንቸሪዎች ሲገዛ የኖረ አካል ፈጽሞ ነፃነት ሊሰማው አይችልም በፍጹም مصر تعيش على نفقات أمريكية وإسرائيلية والخليجية والعربية فلذلك تظن كل الدول لابد أن تعيش مثلها تحت رحمة الآخرين وتحت التسول والنفقة هكذا تفكير العقلي وإن كان هو يظن أنه كبير لكن هكذا عقله صغير اندي هينت النسيالة استساسبو هولي بدقاف كالهونه بستقر مقوم يالشاله كإسرائيل كأمريكا بسلام كام ديفيد سمنت مكنيات كإسرائيل قابو هنا نقر دقاف فلسطينوچن بمافن بمنم يهون كعربوچ قا بدللا منامن سرتو بنبلو بميامت أو بر منوري لمده የሌላው ዓለም በሙሉ ለብዙ ሴንቸሪዎች ሲገዙት የኖራ ሀገር ፈጽሞ እንዲህ አይነት ሜጋ ፕሮጀክት ብቻውን አንድ ኃይል እንደ ኢትዮጵያ ነፃ የሆነች ሀገር ልትሰራ አትችልም ይሏቸዋል አትችልም የሚለንን አካል ደግሞ እችላለሁ በሚል ለውጠን ማሳየት ካልቻልን ያኔ ነው የሞት ነው ድጋሚ ማለት ነው ይሄ አንደኛው ነው ኦኬ نمرة 2 دائرة الدعم الفني والمؤسساتي ሌላው የተለያየ የቴክኒክ ድጋፍ አሁን የቴክኒክ ድጋፍ ሲል አሁንም ኢትዮጵያኖች ኢንጂነር የላቸውም ኢትዮጵያኖች የቴክኒክ ሰው ብዙ የላቸውም ወይም የላቸውም በአጠቃላይ ስለዚህ ድጋፍ ማግኘት ነውር አይደለም ምክንያቱም ልክ እንደ ሰደል ዓሊ ሙሉ የሰራችው ሶቪየት ህብረት ናት ሌሎቹ ድንጋይ በመሸከም ነው ያገዙት የግብጾቹ እንትን በኢትዮጵያ ግን ስንመጣ በጣም ትላልቅ ኢንጂነሮች እንደነ ኢንጂነር ስመኘው እንደነ ኢንጂነር ክፍሌ ሆሮ እንደነ ኢንጂነር ኤፍሬም እንደነ ኢንጂነር ቢንያም እንደነ ኢንጂነር ይያልን ብዙዎቹን መጥቀስ እንችላለን እንደነዚህ አይነት በጣም ውድ የሆኑ የኢትዮጵያውያን ሌላው ቀርቶ ከነሳሊኒ ጋራ አንዳንድ ነገሮችን ሰርተው ከዛ በኋላ በራሳቸው ደግሞ የተለያዩ ፕሮጀክትን ሰርተው ያሳዩን የሆኑ ትላልቅ مهندسوች አሉ نمرة 3 هو الضوء الأخضر اللي احنا ሌላው ማለት ከዛው ከሁለተኛው ጋር አያይዞ የተናገረው የቴክኒክ ሞያ ላይ እገዛ የሚሰጡ የተለያዩ አደረጃጀቶች የዓለም አደረጃጀቶች እነሱ እንደዛው ባይፈቅዱ ምልክት ባይሰጡ ምናምን በፍጹም ይህንን ግድብ ኢትዮጵያ ልትሰራው
አትችልም ሶስተኛው تحدث عنه وهو اللي بيدي شرعية مؤسساتية وبيدي غطاء دولي لهذا المشروع وبالتالي اثيوبيا ثلاثة هو الضوء الأخضر اللي احنا بنتحدث عنه وهو اللي بيدي شرعية مؤسساتية وبيدي غطاء دولي لهذا المشروع وبالتالي ሌላው የዓለም አቀፍ አንዳንድ አደረጃጀቶች አሉ ሽፋን የሚሰጡ ለኢትዮጵያ የተለያየ ባለም አቀፍ መድረኮች ላይ እንዳትጋለጥ ልክ እንደ ጸጥታው ምክር ቤት ላይ ስትሄድ ሽፋን የሚሰጧት ምን የሚሏት የተለያዩ አደረጃጀቶችም እንደዛው ከሌሉ በስተቀር ግድቡን ልሰራው አትችልም اثيوبيا كانت تبقى حذرة جدا انها تبني مشروع لانها هتفكر ان هناك دولة هيتم يعني جلب الضرر ليها زي مصر ومصر دولة مكنياتهم يعني انه ينظر لنفسه يعني انه يستطيع فعل كل شيء مثل فرعون ትልቅ ሆኖ ሁሉንም ነገር ማድረግ ስለሚችል ምንድነው የሚለው ኢትዮጵያ ማለት እስካሁን ድረስ አስባውም ደፍራም ልትደፍርም አትችልም ለምን ቢባል ግብጽ የምትባል ትልቅ ሀገር አለች የምታስፈራት ልትጎዳት የምትችል ሀገር مش صغيرة مصر دولة قوية في الشرق الأوسط ምክንያቱም ግብጽ مش صغيرة لكن استعمرت من كل المستعمرين انجليز وبريطانيا وفرنسا وترك وعرب وهكسوس ونوبيا والأحباش ما من دولة إلا واستعمرها ومع هذا يظنون أن مصر دولة كبيرة مش صغيرة تنشار اللي تشملها يقولوا هاجر لمن جزت بلاستيك وملسي لهم بزي درجة نقد درت نفتو من ناقر مشال እንደዚህ ሁሉ አገር ቀጥቅጦ ገስቶና ባሪያ የነበርክ አገር በጣም ነው የሚገርመኝ እንዴት ወጡ ከዛ መንፈስ እና ለዚህ መንፈስ እንዴት በቁ يشكرون عليه انهم خرجوا من تلك العقلية الاستعمارية الى ان ينفخوا نفسهم بهذا القدر ما شاء الله اوسط وفي افريقيا وكمان እና ይች ግብጽ በመካከለኛው ምስራቅ እንደዚሁም በአፍሪካ ቀንድ ቀላል የምትባል ሀገር አይደለችም بين قوسين دولة شريكة للولايات المتحدة الأمريكية ሌላው ደግሞ እንደውም ይሄን ያልኩት በሙሉ ሲጠቀልለው ማለት ነው ዞሮ ማለት ነው ወተፋት የት አሜሪካ ውስጥ لأنها لن ولم تستطيع أن تعيش دون الحضانة الأمريكية الإسرائيلية مصر هكذا دولة دائما تحتاج إلى بيبي سيتر والجزء بيبي سيتر የሚያስፈልጋት ሀገር ናት እያለን ነው بين قوسين ማለት ይሄ ሁሉ ያልኳችሁ ትልቁ ሀገር ማከለኛ ምስራቅ ላይ አፍሪካ ቀንድ ላይ ብናም ቀላል ሀገር ያልሆነች ናት ካለ በኋላ በይነ ቀውሴ ማለት ይሄ ሁሉ ስላችሁ ማለት ይሄ በአሜሪካ ጥላ ስር ያለች ሀገር ናት ስለዚህ የአሜሪካ ሸሪክ ናት የአሜሪካ ሽርክና ያላት ሀገር ናት ኦኬ والكل يعلم هذا دولة ይሄንን ሁሉም ሰው ያውቃል نعم نعلم لن تعيش ولا يوم دون نفقات أمريكا وإسرائيل نحن نعرف هذا الشيء جيدا بتاخد معونة أمريكية سنوية جبس بيأمتو يا أمريكان إجازة دقاف بر ياجينيش يمتنور هجرنات نعم لا شريك أساسي للولايات المتحدة يا أمريكا مسارتاوي يهونج شريكنات شركة باماريام شركنا كميلونو يتشاركش عبر هونج هاجرنات المتحدة الأمريكية في الشرق الأوسط بتلي بمكاكلين يوم لأنها تخدم في قضية إسرائيل والحفاظ على أمن إسرائيل من الحماس ومن فلسطينيين ومن الآخرين لأن هي التي تقف دائما في وجه الآخرين ضد إسرائيل بإسرائيل أنا تدأت من ريبالو تقارني هونو يمتع أكالن بمولو بمالزب كتشالة عندهم بمواجهات بشبرتين النتسم أوكي إذا هنا إثيوبيا بالفعل أن هناك دعم أمريكي لهذا السد طيب سلازي ليلاو دغمو إثيوبيا لا إثيوبيا أن أمريكا مهكل اندزاو يمدغاغف ሁኔታ አለ ስለዚህ የአሜሪካው ምንም እንኳን ለግብጽም ደጋፊ ምናም ብትሆንም በደም በትረዳ ብትሆንም ነገር ግን
ለኢትዮጵያ ህዳሴ ግድብ ሰጥታለች ነው የሚለው ወይም ደግፋለች። ربما الدعم يكون من خلال ما يلي ነገር ግን የድጋፉ አይነት በዚህ መልኩ ሊሆን ይችላል። دعم مادي دعم فني አንዳንዴ የገንዘብ ማዲ ማለት በቃ በገንዘብ ሁለተኛ ፈኒ ማለት በቴክኒክ እና በሞያ دعم معنوي وسياسي وتوفير الغطاء السياسي ሌላው የፖለቲካ ሽፋን እና የሞራል ድጋፍ ስለዚህ የሞራል የፖለቲካ ድጋፍ እና የሽፋን መስጠት ድጋፍ فيما يتعلق بالبنك الدولي البنك الدولي فضل صامت طول هذه الفترة لا ينتقد السياسة الإثيوبية لم يعاقب إثيوبيا حتى ሌላው የዓለም ባንክ ዝምታ ነው ዓለም ባንክ ኢትዮጵያን አልቀጣትም ኢትዮጵያን ሌላ ጉዳይ ላይ የሚሰጣትን ድጋፍ አልከለከላትም في مشاريع القروض اللي بيعطيها ولكن الآن يا سيد ሌላም ድጋፎች ላይ የሚሰጣት ላይ በፍጹም አላቆመባትም تسمح لي يا دكتور الآن ምናልባት የውሃው ጉዳይ ላይ ሊሆንም ይችላል ነገር ግን በሌላ ጉዳዮች ላይ በደንብ ደግፏል أنت تتحدث عن الموقف المصري قبل تصريح ترامب أنا أتحدث عن أنت አሁን የምታወራው የዶናልድ ትራምፕ መግለጫ ከመውጣቱ በፊት የነበረ የአሜሪካ አቋም ነው አሁን እኛ ምን ጠይቅህና እንድንወያይ የፈለግነው የዶናልድ ትራምፕ ንግግር በቃ ለግብጽ ነኝ ኢትዮጵያ ተሳስታለች ካለ በኋላ እሱን ነው هذه الاستدارة أو هذا الموقف الجديد ይሄ አዲሱ አቋም የትራምፕ ኢቭን የዛኔ አሜሪካ ደጋፊ ናት ምናም ከሚለው እንኳን ካለ ከሱ ወተን አሁን ድጋፍ መስጠት ከጀመረች በኋላ هل تقرأه مصر على أنه اعتراف أمريكي متأخر فيما يتعلق بخطورة السد እና ምታዩት እናንተ አሁን የግብጽ ድጋፍ ላይ አሜሪካ ዘግይታ ይደረሰችና የህዳሴው ግድብ ከተጠናቀቀ ካለቀ በኋላ ምንም ዋጋ በሌለው ሰዓት መታለች ነው ያላችሁ ያላችሁት يعني دعك من ما كان قبل ترامب والذي تحدث وانتقد فيه ስለዚህ ይሄ ከዚህ በፊት የተቃውማቸው ምናምን ይሄ እንደገና ከህዳሴ ግድብ በፊት የተናገረው እሱን አይደለም ምለ አሁን ከዚህ በኋላ አሁን አዲሱ ንግግሩ هو اعتراف ضمني بالفعل ان الولايات المتحدة الامريكية هي من دعمت السد وسبق يا دونالد ترامب ንግግር አሁንም ለግብጽ ድጋፍ የሚሰጥበት የሆነው ንግግር ራሱ ውስጥ አንዳንድ ከዚህ በፊት ባደረጋቸው ነገሮች ላይ እውቅና ሰጥቷል እሱም ድጋፍ በመስጠት ጉዳይ ላይ هذا التصريح كان هناك تصريح منذ 5 أيام يتحدث فيها على دور الوساطة وشكر مصر على دورها في غزة وعمل ሌላው አሁን ግን በቅርቡ በተለይ 5 ቀን ውስጥ የተናገረው የዚህ የዶናልድ ትራምፕ ንግግር ውስጥ የምናየው ነገሮች አንደኛ የፍልስጤምን ጉዳይ የጋዛ ጉዳይ ላይ مصر ወይም ግብጽ ያደረገችውን ነገር አመስግኗል ይላል لكن ماذا فعلت مصر تجاه غزة منع غزاويين من المساعدات ومن المقاومة ومن የሰራችው ነገር ዝም ብለን ስናጤነው ፍልስጤኖች የተለያዩ ሰዎች እንኳን ሌላው ቀርቶ በሰልፍም በድጋፍም በገንዘብም በምን እንዳይሰጧቸው ስትከለክል ነበር በዚህ ላይ እስራኤሎች የፈለጉትን ሲያደርጉ ተው እንኳን ባለ ማለት ታግዛለች በደንብ ለዚህ ትመሰገናለች የአረቡን ዓለም በሰላም ብቻ እንዲያግዙ በተለያዩ መልኩ የድለላ ስራ ሰርታለች በእስራኤልና በሌሎቹ መካከል ከዛ ውጪ ምንም የሰራችው ነገር የለም ስለዚህ تشكر لانها قامت بالواجب بما يعني يحقق مصلحة امريكا واسرائيل